ከ1990 ዓመተ ምህረት ጀምሮ ውጥረት ያልተለየው የኢትዮጵያና ኤርትራ ግንኙነት የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ በ2010 ዓመተ ምህረት በተደረገ የሰላም ስምምነት የተቋረጠው የሁለቱ ሀገራት ግንኙነት እንደገና ጀምሮ ነበር። ይህ የሁለቱ ሀገራት ሰላም ማውረድ በሀገር ውስጥም ሆነ በዓለም አቀፍ ማህበረሰብ ዘንድ አድናቆት የተቸረውና የኢትዮጵያ ጠቅላይ ሚኒስትርን የሰላም ኖቤል እስከ ማሸለም የደረሰ ነበር። ይሁንና የሁለቱ ሀገራት ሰላማዊ ግንኙነት የዘለቀው ለጥቂት ዓመታት ብቻ ሲሆን ከቅርብ ጊዜ ወዲህ ደግሞ ሀገራቱ አንዳቸው በአንዳቸው ላይ ጣት መጠቋቆም ጀምረዋል። አለመግባባቱም እየተካረረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ባደረጉት ንግግርም በህወሓትና በፌዴራል መንግስቱ መካከል በሰሜን ኢትዮጵያ በተካሄደው ጦርነት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል ሲሉ ወንጅለዋል። ጉዳዩ ለሁለቱ ሀገራት ቁርሾ መነሻ መሆኑንም ጠቅሰዋል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን ጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ውንጀላውን አጣጥለውታል። አቶ የማነ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ በኋላም ለኤርትራ ሰራዊት የክብር ሜዳሊያ መሰጠቱንም አስታውሰዋል። ጥር 30 ቀን 2018 ዓ.ም የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ደግሞ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጣና አማጺ ቡድኖችን መደገፉን እንዲያቆም አሳስቧል። የኤርትራ ማስታወቂያ ሚኒስትር ግን የውሸትና የፈጠራ ወንጀላ ሲል የኢትዮጵያ መንግስትን መግለጫ ውድቅ አድርጎታል። ሁለቱ ሀገራት ሲወነጃጀሉ ይህ የመጀመሪያ አይደለም። ቀደም ሲልም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ ሀገራቸው ጦርነት እንደማትፈልግ ነገር ግን ሀገራችንን እንዴት መጠበቅ እንዳለብን እናውቃለን ሲሉ ገልጸዋል። የሁለቱ ሀገራት የቃላት ጦርነት ያሳሰባቸው ዓለም አቀፍ ድርጅቶችም ችግሩን በንግግር እንዲፈቱ በማሳሰብ ላይ ናቸው። በዚህ መልኩ በሁለቱ ሀገራት መካከል የቀጠለው የቃላት ጦርነትና መወነጃጀል ወዴት ያመራ ይሆን? እንዴትስ መፍትሄ ያገኝ? የዛሬው የንዋይ ዝግጅት ትኩረታችን ነው። በዚህ ውይይት 4 እንግዶችን ጋብዘናል። አቶ አብዱራህማን ሰይድ የምስራቅ አፍሪካ የፖለቲካ ተንታኝ ናቸው። አቶ ባይሳ ዋቆያ ዓለም አቀፍ የህግ ባለሙያ ናቸው። አቶ ዳሞ ዳሌ የዓለም አቀፍ እና የፖለቲካ ሳይንስ ባለሙያ ናቸው። ቀደም ሲል የተወካዮች ምክር ቤት አባልም ነበሩ። በውጭ ጉዳይ ሚኒስቴርም ከፍተኛ ባለሙያ ሆነው ሰርተዋል። በአሁኑ ወቅት ደግሞ ግሎባል ፒስ ባንክ የተባለ በሰላም ላይ የሚሰራ ሀገር በቀል መንግስታዊ ያልሆነ ድርጅት የሰላምና ግንባታ ፕሮሞሽን ዳይሬክቶሬት ዳይሬክተር ሆነው እየሰሩ የሚገኙ ናቸው። ዶክተር ተመስገን ቶማስ የሰላምና ደህንነት ባለሙያ ናቸው። እንግዶቼ በውይይቱ ለመሳተፍ ስለፈቀዳችሁ አመሰግናለሁ። ይህም እድል ስላገኘን አመሰግናለሁ። ሁለቱ ሀገራት የቃላት ጦርነት ጀምረዋል። አንዱ በአንዱ ላይ ያው መወነጃጀል እየታየን ያለና የሁለቱ ሀገራት የቃላት ጦርነት ወዴት ሊያመራ ይችላል? አቶ አብዱራህማን ከርሶ ልጀምር እስኪ። አመሰግናለሁ። ጉዳዩ መወነጃጀል ወይም የቃላት ጦርነት ሳይሆን በአንድ በኩል በኢትዮጵያ መንግስት በኤርትራ ላይ እየተደረገ ያለው የቃላት ጦርነት እና የሉላዊ ግዛት ወደ ኢትዮጵያ የማስገባት ለዛ ሲባል ደግሞ የተለያዩ ምክንያቶች እያቀረቡ ናቸው። አንዳንዴ የፕሪቶሪያ ስምምነት ከዛ በኋላ ጀምሮ በስምምነቱ ስላልተስማሙ ፕሬዚደንት ኢሳያስ ከኢትዮጵያ ጋር ግንኙነታቸው ለማቋረጥ ተገደዋል የሚል ምክንያቶች ይሰማሉ። ባለፉት ጥቂት ቀናት ደግሞ ችግሩ ከጦርነቱ ጊዜ ጀምሮ እንደነበር ከዛም በላይ የኢትዮጵያ ሉዓላዊ ግዛቶች በኤርትራ ሰራዊት ስር እንዳሉ ይጠቅሳል። በተለይ የውጭ ጉዳይ ሚኒስትሩ ደብዳቤ ማለት ነው። ያም ሆኖ ግን የትኞቹ ናቸው እነዚህ ግዛቶች አይወስንም፣ አይጠቅስም። ስለዚህ እስካሁን ሲደረግ ያለው የ2018 ዓመተ ምህረት ስምምነት አፍርሰው ሌላ ለጦርነት የሚጋብዝ ምክንያቶች እየፈጠሩ ናቸው። እነዚህ ምክንያቶች ደግሞ በተለይ ከኢማራቶችና ከሌሎች በኢማራት በስተጀርባ ያሉት አጀንዳዎች የቀጠናውን አጀንዳዎች ከነሱ ጋር የሚሄድ አጀንዳ እንጂ የኢትዮጵያ ወይም የኢትዮጵያና የኤርትራ ወይም ደግሞ የአፍሪካ ቀንድ አጀንዳ አይደለም ለማለት ይቻላል። እስካሁን አቶ ባይሳ ይሄኑ ጥያቄ ለርሶ ላቅርብና እንግዲህ የሁለቱ ሀገራት ፍጥጫ ወዴት ሊያመራ ይችላል? የርሶ ያለውት ግምገማ ምን ይመስላል? ወዴት
ሊያመራ ይችላል ብለውን ትንሽ ያዳግታል። እውነቱን ለመናገር ለሚመጣው እንደው ግጭት ይከሰታል ብለን ብንገምት የግጭቱ መንስኤ ብሎ ከኢትዮጵያ ግዛት እንዲወጡ ከምለው ባሻገር ምንድነው ኤርትራ ወታደር መቼ ነው ኢትዮጵያ ገባው? ለምንድነው እስከዛሬ ድረስ የኖረው? መንግስት እስከዛሬ ድረስ ለምን ዝም አለ? ዛሬ ለምን እንዲወጡ ተደረገ ወይ ተፈለገ? ከየት ቦታ እንዲወጡ መፈለገው ለምለው ነገር ምንም አንዳችም አይነት አስተሳሰብ የለንም፣ ግምቱም የለንም። ምክንያቱም እንደምታወቀው በኢትዮጵያ ፖለቲካ ትራንስፓረንሲ የሚባል ግልጽነት የሚል ነገር ስለሚጎለው ጋዜጠኞችም በቦታ ወደ የሚያሳውቁበት ፖለቲካ ተንታኞችም እዛ ቦታ ተገኝቶ የሚያዩበት መድረክ ስለሌለ የምናወራው በግምት ነው። ይህ እንዲህ እንደሆነ እያለ ግጭቱ ወዴት ያምራል ነው? ግጭት ምን ጊዜም ወደ ጥፋት ነው የሚያመራው። እንዲሁ መጨረሻ ላይ ስምምነት የሚል ቃል ታቤላ ለጥፍበታል እንጂ ስምምነት እስኪደርሱ ድረስ ሁለቱም ተጋጩ ማለት ሰዎች ይሞታሉ፣ ኢኮኖሚ ይዳሽቃል፣ ወጣቱ ትውልድ ታፍኖ ወይም በራሱ ፍላጎት ጦርነት ቦታ ሄድና ይማግዳል። ይህ ደግሞ በቲዮሪ ሳይሆን በተግባር ያየናቸው ናቸው። በመጀመሪያ ኢትዮጵያና ኤርትራ መካከል እና ዛላንበሳ ላይ በተደረገው ጦርነት ምን ያህል ኢትዮጵያ እንዳለቁ እናውቃለን። ለምን ተብሎ ኋላ ሲታይ ያ ቦታ እውነትም ያን ሁሉ ህዝብ ለማሰዋት በቂ ነው የሚለው ላይ ደረስ። አሁንም ግጭቱ ሊከሰት ትልቅ አደጋ ነው የሚያመጣው። የዓለም አቀፍ ማህበረሰብም ኢትዮጵያዊም ኤርትራዊም በስጋት የሚመለከተው ነው የሁለቱን ሀገራት አሁን ያለውን የቃላት ጦርነትና ውዝግብ ሰጣ ገባ የጦርነት ድባብ አንዣቧል የሚል ስጋት በብዙዎች ዘንድ አለና ለአቶ ዳሞዳሌ የእርስዎ አስተያየት ምን ይመስላል? እንደው የሁለቱ ሀገራት አሁን ያሉበት ፍጥጫ ታሪካዊ መሰረቱን አይተን አጠር አድርጌ ማሳየት ፈልጋለሁ። በኤርትራና በኢትዮጵያ መካከል ያለ ግንኙነት አንዱ ችግር ምንድነው? ፎርማል መደበኛ ቻነል ላይ ያልተመሰረተ በኤርትራው ነጻ አውጪ ድርጅትና ያን በኢህአዴግ መካከል ሁለቱም ደርግ ስልጣን ላይ ያለ ተባብረው በሚዋጉበት ጊዜ በድርጅታዊ አሰራር ላይ የተመሰረተ ግንኙነት ነው። ስልጣን ከያዙ በኋላ የተካሄደው ግንኙነት የኤርትራ መገንጠል ሪፈረንደሙ ያስገኛቸውን ውጤቶች ያልተቀበሉ ብዙ ኢትዮጵያ ልሂቃን አሉ። ኤርትራው መንግስት ጋር ከተዋጉም በኋላ 20 ዓመት ዝም ብሎ ሰላም የለም ጦርነት የለም የሚል ቆይቶ በዛ መካከል የተባበሩት መንግስታት ድርጅት ገብቶበት የአልጀርሱ ስምምነት የሚባለውም ተፈርሞ እሱም በስነ ስርዓት ሳይጠናቀቅ ሰላም ጠባቂ ጦር ወጣ። በዛ መካከል ጠቅላይ ሚኒስትር መጥተው በቃ የአልጀርሱ ስምምነት ተቀብለናል አይነት ካሉ በኋላ ምን አይነት ዝርዝር ስምምነቶች እንደነበረው አይታወቅም። ከዛ በኋላ መሀል ላይ በትግራይ በኩል በተለይ በህዋት በኩል ቅሬታ ነበረ። ከኢትዮጵያ መንግስት ጋርም በስምምነቱም ላይ ተሳትፎ ስላልነበረው ያው ጦርነት እንደገና ከትግራይ ጋር በሚካሄድበት ጊዜ የኤርትራ ጦር ከኢትዮጵያ መንግስት ጎን አብሮ መዋጋቱ ግልጽ ነው። አሁን ኢትዮጵያ ጠቅላይ ሚኒስትር ያወሩትን እንደ አዲስ እናነሳለን እንጂ ዓለም አቀፍ ሰብአዊ መብት ድርጅቶች፣ የተለያዩ ዓለም አቀፍ ድርጅቶች የኤርትራ ሰራዊት ትግራይ ላይ በተለይ አክሱም አካባቢ የሰራውን ዘግበውታል። ያው በሶስቱም አካላት ተጠያቂ ያለ ነው የጦርነት ወንጀል ተፈጽሟል ተብሎ ነበር። አሁን እንግዲህ ነገሩ ምንድነው? በዛ መካከል የኢትዮጵያ የባህር ተደራሽነት የሚል ጥያቄ በሰላማዊ መንገድ እናገኛለን የሚል ጥያቄ ሲነሳ በኤርትራ በኩል ቆንጆ ምላሽ አልነበረም። የኤርትራን እንኳን ሳይነካ ከሶማሌላንድ በተደረገው ግንኙነት ምክንያት ከግብጽ ጋር የማበር አዝማሚያ አለ። ግልጽ ነው። በአጭሩ አሁን ያለው ሁኔታ አሳሳቢ ሁኔታ ነው። አሁን የኢትዮጵያ መንግስት ውጭ ጉዳይ ሚኒስትር በቀደም የጻፈው ደብዳቤ ፎርማል ነው ለኤርትራ ውጭ ጉዳይ ሚኒስትር ሰራዊታችሁ ግዛታችን ውስጥ አለ። አንድ ሁለተኛ ለኢትዮጵያ አማጽያን ወታደሮቻችሁ እርዳታ እያደረጉ ነው። ሁለት እነኚህን አቁሙ ውጡልን ያለው ይሄ ነገር ወይ አደራዳሪ ገብቶ ካላበረደው ወይ ሁለቱ የሚደራደሩበት መንገድ ካልመጣ ወደ አውዳሚ ጦርነት ሊሄድ ይችላል የሚል ስጋት ነው።